ተዋወቀን ከዛ ስልክ ተቀያየረን ከዛ ለሁለት አመት በስልክ አወራን ከዛ ወደ ኢትዮጵያ ሄድኩኝ ከዛ ተገናኘን ተዋወቀን ከተዋወቀን በኋላ ማለት ሽማግሌ ልካለው ምን እንጋባለን ምናምን ብሎኝ ነበር ቆይ ኢትዮጵያ ስትይ እሱን የተቀበለሽ አይደለም እሺ ቤተሰብ ነው እሺ ከዛ ከቤተሰብ በኋላ ነው እሱን ያገኘሁት ከዛ ከተገናኘን በኋላ መጀመሪያ አካባቢ በጣም ተቻኳኩሎ ቤተሰብ አስተዋውቀኝ ሽማግሌ ልካለው ምናምን አለኝ ኦኬ ችግር የለውም አስተዋውቃለሁ ምናምን አልኩት ከዛ ሲቾክል የነበረ ሰውዬ ከቀናት በኋላ ደግሞ እየቀነሰ መጣ እሺ ከዛ ዛው ያለው እንደዛ ያወራን አንዳንዴም እየተገናኘን ቆየን ከግዛት በኋላ ደግሞ ብር ስጭኝ አለኝ ተቸገርኩኝ ምናምን አለኝ እዛው ሆነሽ ከዛ አዎ አብረን ያው እዛው ኢትዮጵያ ያለው ማለት ነው እሺ ከዛ ብር ተቸገርኩ ሲለኝ ከወንድሜ ይሄን አክል ብር ወስዳለሁ እና አንቺም ይሄን አክል ከሰጠሽኝ ዕቁብ ከወጣልኝ በኋላ ሰጥሻለሁ አለኝ ከዛ እውነት ተቸግረውን እንደ ብዬ ሰጠሁት ከዛ ሰጠሁት እኔም ወደዚህ መመለስ ነበረብኝና በቃ ሽማግሌ ለማክም ሁኔታው አልተመቻቸልኝም ቤተሰቦቼ ጥሩ ሁኔታ ላይ አይደሉም አንቺም ትቾኪያለሽ ጊዜሽ ደርሷል ሂጂ ምናምን አለ ተመልሼ መጣሁኝ እኔ ወደ ስራ ማለት ነው ከዛ ከመጣው በኋላ ወር ሳልሞላ በድጋሜ መጥቼ ወር ሳልሞላ ብር በፊት የሰራሽበትን ከሚቀመጥ ስጭኝ ስራራበት መልስልሻለሁ አለኝ ምክንያቱም ተነጋግረን የመጣሁት እኔ ብርሽን አልፈልግም ምናልባት የምፈልገው የሻይ በፍቃድሽ ከሰጠሽኝ ነው በርትተሽ ስሪ ምናምን ብሎ ነበር የሚመክረኝ ማለት ነው እዛ ያለው የሻይ ማለት የኪስ ለካ ተጀምሯል የኪስ መስጠት ጀምራችኋል ለካ መስጭው እሺ ቆሎ እንዳይደፋ ነው እና አንቺ በርትተሽ ስራሽን እንድትሰሪ ምናምን ነው የምፈልገው እንጂ ካንቺ ምንም አይነት ብር አልፈልግም ግን የሻይ ከሰጠሽኝ አለ እዛ ያለው እሺ ብዬ መጣው ከመጣው በኋላ ገና ወር ሳልሞላ ብር ስጭኝ በፊት የሰራሽውን ገንዘብ ስጭኝ እና መልስልሻለሁ ከሚቀመጥ እኔ ልስራበትና መልስልሻለሁ አለኝ እኔ መጣሁት ገና ወርም አልሞላውም እዚህ ሆኜ ደግሞ ብር መላክ አልችልም እንዴት ነው የምልከው ብር ያለው ኢትዮጵያ ባንክ ውስጥ ነው እንዴት ነው ከዚህ ብር መልክልክ አልኩት ከዛ እየደጋገመ መጣ ሲደጋግም እኔ መልሴ እዚህ ጋር እሺ ከዛ ሲደጋግምብኝ ስለ ብር እኔና አንተ እኮ ገንዘብ ትልቅ ገንዘብ ለመቀያየር ላይ አልደረስንም ቤተሰብ ጋር ሽማግሌ ልካለው እንጋባለን ብለ ወደ ኋላ ተመለስክ አሁን ደግሞ እኔም ገና አልሰራውም ምን አስቸኮለክ ሲለው አንቺ የምትወጂ ገንዘብ ነው ብር ነው የምትወጂ አየውሽ መዘንኩሽ ያውም የሰጠሁትን ገንዘብ አልመለሰልኝም እዚህ ጋር ደግሞ ገና ሳልሰራ ነው ብር የጠየቀኝ ማለት ነው ከዛ አንቺ የምትወጂ ገንዘብ ነው ሰው አይደለም ስለዚህ አንቺም እንዳንቺ ገንዘብ የሚወደውን ፈልጊ እኛም የራሳችን እኔም እንደኔ አይነቱን ልፈልግ ምናምን አለ ማለት ነው እና አንተ ምን ትመክረኛለህ አንቺ ገንዘብ ወዳጅ ነሽ ምናምን አለና አንተ ምክር ብዙ ሰው ይመክረኛል ግን እኔ ያንተ ምክር ፈልጌ ነው የመጣሁት ሌሎች ሰው ምንድነው የሚመክሩሽ ሌሎች ሰዎች ምንድነው የሚመክሩሽ ማለት ጓደኞቼ ይመክሩኛል አይ ገንዘብ ፈልገው ነው የሚሉኝ በቃ እኔ ግን ከነሱ ይልቅ ያንተ ምክር ነው የፈለኩት እኮ አሁን አንደኛ ነገር አሁን ጸጽቶሽ ነው ገንዘብ ወዳድ ነሽ ስላለሽ ቆጨሽ ቆረቆረሽ እሱን የተሰማሽ ማለት አንደኛ ብር ሰጥቼዋለሁ ለዚህ ሰው ሁለተኛ ዝገት ካሚን ሳያስብ ምን ያህል ነው የሰጠሽው አጠቃላይ ወደ 20 ምናምን ሺህ ነው የሰጠሁት
ታፈቅሪዋለሽ? አዎ፣ ግን ወደዋለሁ። መልሱን እንትን አድርጊው የሚባል ነገር ታፈቅሪዋለሽ ወይስ አታፈቅሪው? አፈቅረዋለሁ። ምኑን ያፈቀርሽው? ማለት ምኑን የተመቸሽ ከሱ? እስቲ ለምሳሌ እንዲህ ስለሆነ ነው ያፈቀርኩት የምትይን ነገር አለ? ማለት ለስራ ያለው አቋም ጥሩ ሰው ነበረ ምናምን ነገር እንደዚህ ወድለታለሁ። እነዚህ ነገሮች አስተሳሰቡ ምናምን። ግን እኔ ከተመለስኩ ነው ይሄ ሰውዬ የተቀየረብኝ። በፊትም 2 ዓመትም ስናወራ እንደዛ አልነበረም። እዛም እያለው እንደዛ አልነበረም። ከመጣው ነው የተቀየረው በአጠቃላይ። እሺ ሚውት አርጊና አዳምጪኝ እስቲ። አንደኛ እሱ መጀመሪያም ያልነበረው ማንነት ነው ያሳየሽ። ጭምብሎ የተገለጠው አሁን ነው። ገብቶሻል? መጀመሪያ እሱ ይኸውልሽ ሂድ አትበለው እንድትሄድ አድርገው እንደሚባለው የስጠኝ አትበለው እንዲሰጥ አድርገው አይነት ስታይል የሚከተሉ ሰዎች አሉ። እኔ ገንዘብሽን አልፈልገውም፣ ያው የሻይ ምናምን ከሰጠሽኝ ነው። እሱም ያው የሻይ ችግር የለውም፣ የቆሎ እንዳልደፋ ምናምን ለቆሎ እንዳይደፋ የ30 ሺህ ብር ምናምን ላኩለት ያለችን ልጅ አለች። ባለፈው ሰምታችኋል። የሻይ የኪስ ብላ የላከችለት። ስለዚህ የኪስ ስለተጀመረ የኪስ በቃ አንድ 30-40 ሺህ ብር ምናምን ነው እንጂ ያን ያህል አልፈልግም ነው ያለሽ። ይህን የአንዳንድ ሰው ድፍረት ትንሽ ሩቡ ቢኖረኝ በመድኃኔዓለም። ይሄ እኮ የመጨረሻ እኮ ማለት ነው ክብርን ማዋረድ ነው እንደ ወንድ። ያው የሻይ ከሰጠሽኝ ነው እንጂ እኔ አልፈልግም። ዲስ ማች አተህ እናትህን እንኳን ማለት የለብህም እኮ እናትህን። የወንድነት ክብርህ እኮ ነው የሚነጠቀው። በሴት ልጅ ልብ ውስጥ ኦልሬዲ ሞተሃል አንተ። ብትሰጥህ ራሱ ኦልሬዲ አንተ በቃ ምንም ወንድነትህ ከሽፏል። ገብቷል? ስለዚህ በዚህ መጠን ወርዶ ክብሩን አዋርዶ ገንዘብና ጥቅማ ጥቅም ጡረታ የሚወጣ ወንድ ምንም አይጠቅምሽም። ገብቶሻል? የሚያፈቅራችሁ ወንድ ገንዘብ አይጠይቃችሁም ብዬ ነግሬያችኋለሁ። እነዚህ ገንዘብና ጥቅማ ጥቅሞችን የሚፈልጉ ወንዶች አያፈቅሯችሁ። ምክንያቱም ወንድ ልጅ አሁንም ደግሜ እነግራችኋለሁ በሚያፈቅራት ሴት ፊት ጀግና ሆኖ መታየት ነው የሚፈልገው። ገብቷችኋል? ጀግና ያላጣ ጠንካራ ሰራተኛ ተበድሮ ሆኖ ፍቅረኛው የሚጋብዘው የእውነት ያፈቀረ ወንድ አይደለ እንዴ? ከጓደኞቹ ተበዳድሮ ምናምን በእሷ ፊት የሌለው ላለመምሰል፣ ቺስታ ላለመምሰል፣ ነገ በልቧ ውስጥ ቦታ እንዳላጣ በሚል በጣም ስለሚያፈቅራት ተበድሮ ተለክቶ የሆነ ጫማውን ሽጦላ የሚጋብዝ እኮ አለ። አይሽ ፍቅር ሲሆን እንደዚህ ነው ለወንድ ልጅ። የማያፈቅርሽ ሆነ ለምን 4 እግርሽን አትበይም? ምን አገባው? ገመትሽው አልገመትሽው ክብሩ ተዋረደ አልተዋረደ በአንቺ ዘንድ አይደንቀው። ስለዚህ አያፈቅርሽም ይሄ ሰው። የድፍረቱ ድፍረት አንቺ ያስቀመጥሽውን ብር ልስራበት ስጪኝ፣ ነገ ገንዘቡን ከሰጥሽው በኋላ እንደ ማስቲካ አኝኮ ነው የሚተፋሽ። የትኛው ታማኝ ሰው ነው ሰርቶ ወይ የገዛ ወንድሙ አይደል እንዴ ገንዘቧን ወስዶ ካዳት እዚህ ቤት የገዛ አባቴ ስትለናል ነበር እዚህ ቤት ስንሰማ። ስለዚህ አርፈሽ ተቀመጪ። እንደ ወንድም ምክር ከሆነ የምትፈልጊው የዛሬ 5 ዓመት ከሚገባሽ ዛሬ ይገባሽ። ብዙ ነገር አቃጥለሽ ጊዜሽን አቃጥለሽ ገንዘብሽን አቃጥለሽ ይሄ እውነት ከሚገባሽ አሁን ይገባሽ። አይሆንሽም። ይሄ ሰው ብዙ ሴቶች አሉት። የእያንዳንዱ በተለይ በርቀት ፍቅር እንደተጠባበሳችሁ ሰዎች የፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ ሲንግል ነው የምትሆኑት ሁላችሁ። ምን ከስንት ሰው ጋር እንደሚጀናጀን ከስንት ሰው ጋር ስንት ሰው እንደሚያማልል ብታውቁ። ስለዚህ እህቴ ሰው ሀገር መከራሽን በልተሽ ያገኘሽውን የማንም በላተኛ እንዳይበላው። ፌስቡክ ላይ አንቺን በጠበሰበት መንገድ ሚሊየን ሴቶችን ጠብሷል። ይኸው እኔ ምዬ ልንገርሽ፣ እንደው ዝም ብዬ እየተበጠረኩ እንዳልሆነ እንዲገባሽ እግዚአብሔር ምስክሬ ነው የምልሽ፣ ብቸኛዋ ሴት አንቺ አይደለሽም በህይወቱ። የዚህን ያህል ዝም ብዬ አይደለም የማወራሽ። ፌስቡክ ላይ ነው የጠበሽው። በጣም ብዙ ሴቶች ነው ያሉት፣ በጣም ብዙ ፍቅረኞች ነው ያሉት። ከዛ ውስጥ አንቺ ስንተኛው አንድ ሆንሽ ሁላ ሊረሳሽ ሁላ ይችላል። ስለዚህ እህቴ ቢቀርስ አረ ሲንግልነት አትፍሩት፣ ግድ የላችሁም። በዋጋ የመጣ የገባው ጊዜ የወሰደ ግንኙነት ይሻላችኋል። ዋጋ የተከፈለበት
እግዚአብሔር ያለው የፈቀደው ጥቅምሽን ሳይሆን አንቺነትሽን ብሎ የሚመጣው እሱ ጊዜ ይወስዳል። ግድ የለም አጠራጥራችሁ እምቢ ብላችሁ በራችሁን ዘግታችሁ ቁጭ በሉና እስቲ ቆማችሁ ትቀሩ እንደሆነ ይሁት። ማን ቆሞ ቀር ይቀራል? ፈጣሪ ካዘዘው በየትም እኮ እህቴ አንቺ ራስሽን ትዳር ውስጥ ነው የምታገኘው። የእሱ ትእዛዝ እስከሆነ ድረስ አንቺ ስለሮጥሽ እኮ አይሳካም። ስለተጀናጀሽ ስለተጠባበሽ እኮ አይሆንም። ዝም ብለሽ እኮ ነው የምትደክሚው። የአንቺ እህል ውሃ እኮ ከማጋ እንደሆነ ፈጣሪ ወስኖታል እኮ። ግን አንቺ ለሙዚቃ ጊዜሽን ታቃጥያለሽ። አትጠብቂም እንዴ? በትዕግስት ምን ችግር አለ? ተግባባ? አሌክስ በጣም ነው የማመሰግነው። አመሰግናለሁ። እሺ አመሰግናለሁ። 20 ሺህ ብር አሁን ፍቅረኛዋ ያጥረግር። አንተ የወንድ አልጫ፣ ወንድ አስረዳቢ፣ ወንድ አትሆንም። እንደውም ቅድም መቶ ጌም ምናምን ስጮት መድኃኒቷ የሰራላት አንድ ፍቅረኛው ነች መሰለኝ፣ ከልክላው ነው መሰለኝ በእርግጠኛት ወንድ ሁን አለኝ። እሺ አልኩት። ወዳጄ እውነትህን ነው። አንድ እንኳን ብርጭቆ በስሜ አስገዝቼ ከወንዶቹ ተራ አሰልፋለሁ። ይቅር በለኝ፣ አስተካክላለሁ። ለሚቀጥለው ምን እያስነካቸዋቸው እንደሆነ ነግራችሁኝ እኔ እሱን ሰልጥኜ አስነካቸውና እኔም ቢያንስ ማንኪያ አስገዛለሁ። እስከዛ ያው ወንድ እንዳልሆንኩ ቁጠረው ብዬ አመስግኜ የሸኘሁት እና አሁን ፍቅረኛዋ ይሄድብኛል። ያው ሶፍት ይዤ መቀመጠው በቃ እንግዲህ ለማልቀስ በመከራ የፈጠረኝ ብዬ ተስተሽ እንደጋ ደርሶብሽ ቤተሰብሽ ታጋግቶ እንደዛ ገንዘብ ተቀብሎሽ ያንን ሰላም አግኝተሽ ብሎ ካርገሽ ፋይ ብለሽ በሰላም እየኖርሽ የምን በቲክቶክ ቪዲዮ እንደገና ሌላ ነገር መቆስቆስ ህይወትሽ ላይ? ተረጋጊ እንጂ እናት። እድሜሽ 21 ነው። ምንድነው ጥድፊያው? በዚህ ጊዜ ያለ ቦይ ፍሬንድ አይኖርም እንዴ? ንገሩኝ እስቲ አንዳንዶቻችሁ። ግዴታ መጀናጀን አለብን እንዴ? ግዴታ የሆነ ሰው ተቃራኒ ጾታ በህይወታችሁ ውስጥ መኖር አለበት? አይጓዙም ጉዞ ከዚህ ሌላ ነገር አያሳስበንም? ሰው እኮ ለዚህ አልተፈጠረም። ሰው እኮ ለትልቅ ዓላማ እኮ ነው የተፈጠረ። ይናት እግዚአብሔር የሰው ልጅ ሲሰራ እንደው ዝም ብሎ በቃ እንደው ልፍጠር ብሎ ብቻ ቀር ብዙ ነገር እንድንቀይር ዓለም ላይ ብዙ መስራት፣ መቀየር፣ መማር፣ እውቀት ማንሸራሸር፣ ለሌሎች መትረፍ፣ ብዙ እኮ ሰዎችን ማገልገል፣ ብዙ ልናሳካው ህልም ሊኖረን ይገባል። ገብቶሻል? ያለዚህ አይኖርም። ግዴታ እንደው አስፈላጊ ነው። ኦኬ ሰው ቤተሰብ መመስረት አለበት፣ ትዳር ያስፈልገዋል፣ ዘሩን መተካት አለበት። ለሁሉም ነገር እኮ ጊዜ አለው። ለሁሉም ጊዜ አለው እኮ ተብሏል አይደል? ስለዚህ በጣም ተረጋጊ ናት። በጣም እየቸኮልሽ ነው። 21 ዓመትሽ ነው። እንደገና ለሌላ ጦስ እየተንደረደርሽ። ዘንድሮ ያለው ወንድ ተበላሽቷል። በጣም ከጥቂት ወንዶች በስተቀር። ጥቂት ወንዶች ደግሞ እነዛ ጥቂቶቹ ምርጥ ልብ ያላቸው ወንድ፣ ለሴት ልጅ የሚያዝኑ፣ በሰው ሕይወት መጫወት የማይፈልጉ፣ ሰው እንዲያለቅስባቸው የማይፈልጉ፣ የማንም እንባ እንዲኖርበት የማይፈልግ፣ ማንንም መካድ የማይፈልግ ወንድ እንዲህ በቀላሉ አታገኘውም። ይሄ ናት። እንዲህ በቀላሉ ሀይ አይልሽም። መቶ በጣም ኤክስፔንሲቭ ነው። ጥጉን ይዞ ነው የሚኖረው። አጥር ሰርቶ ነው የሚኖረው። ማንም ሰው አያስጠጋም። ያስገባትን ሴት በህይወቱ እስከ ህይወቴ ዘመን መጨረሻ ብሎ ነው የሚያስበው። ለዛ ደግሞ ማንንም ሰው በቀላሉ ልቡን አሳልፎ አይሰጥም። ሄዶ ሀይ ሲል አይገኝም። እዚህም እዛም ቦታ አታገኙ። በጣም ኤክስፔንሲቭ ነው፣ ውድ ነው። ስለዚህ እንደዚህ አይነቱን ወንድ ማግኘት በእግዚአብሔር መባረክ ጭምር። ያንን ደግሞ የሚሰጠሽ አንድ ፈጣሪ ነው። እሱ ጋር ተጠግተሽ ጸሎት አርገሽ ጊዜው እስኪደርስ ድረስ መታገስና መጠበቅ ነው እንጂ ኢሞና ቲክቶክ ላይ ምናምን እየሄድሽ እንደዚህ መሞዳሞድ ህይወትሽን የሚያበላሽው እጅ ላይ ነው የምትወድቀው። ሄጄ አገር ቤት መሬት ገዛልሻለሁ እንዲከፍትልሻለሁ ምናምን ውሸት። የትኛውም ወንድ እንደዚህ አይነት ተስፋ አይሰጥሽም። ጥሩ ልብ ያለው ፈልገሽ ባወራሽ እንደው ቴክስት ልከሽ በመለሰልሽ አይመልስም። ግን እንደዚህ መጫወት የሚፈልጉ ሰዎች ግን ራሳቸው ናቸው መጥቶ ሰላምታ የሚልኩልሽ። ሊገልሽ ስለሆነ ለአንቺ የላከውን ሰላምታ የኔ እናት
ለ100 ሴት ልኮታል። ይህን እርግጠኛ ሆኜ ነው የምነግርሽ። ስለዚህ 21 ዓመትሽ ነው። አድቢ፣ ተሰብሰቢ፣ አርፈሽ አንገትሽን ደፍተሽ ስሪ። ስደት ሀገር የወጣሽው ስለማሳካት፣ ለመለወጥ፣ ገንዘብ ለመያዝ ነው። እሱ ታርጌት አድርገሽ ስሪ። 21 ነሽ፣ 22፣ 23፣ 24፣ 25፣ 26 ዓመት ይሆንሽ ብሰይ ጊዜው ይሄድ። ያኔ አየሽ ሁኔታውም ይገጥማል። የእድሜን መብሰሉ አለ። ስለዚህ ኳስ በመሬት ተግባባ። እሺ አሌክስ አመሰግናለሁ። እሺ መልካም ቀን። ይሄ አሁን ለእሷ የተወጋው መርፌ እዚህ ውስጥ 21 ዓመታችሁ ሆናችሁ ኢሞ ላይ ቲክቶክ ላይ እንክንፍ ያለ ፍቅር ውስጥ ልገቡ ያኮበኮባችኋላችሁ። ተዉ፣ ይቅርባችሁ፣ ግድ ይላችሁ። ሲንግል መሆን እኮ የዓለም መጨረሻ አይደለም። አትፍሩት። ግዴታ ያለ ቦይ ፍሬንድ ያለ ገርል ፍሬንድ መራመድ አይቻልም እንዴ? እስቲ ቶፒኩን ዝጉትና ዞር በሉ እስቲ። ጤናችሁ አለ። ልታተኩሩበት የሚገባ ጉዳይ መንፈሳዊ ህይወት፣ ማህበራዊ ህይወት፣ ፋይናንሻሊ ለገንዘብ የምትሰሩት ነገር፣ ፊዚካላችሁን ለማስተካከል ከፍቅር ህይወት ውጭ ብዙ ልታተኩሩባቸውና የእናንተን ጥረት የሚፈልጉ ነገሮች ይኸው ተወዝፈው እየጠበቋችሁ። ፎከስ እዛ ላይ። እሺ እኔ ህፃናቱ ላይ ነው ፍቅሩ እየበረታ ያለው። ህፃናቱ ላይ ይህ ወረርሽኝ ከባድ። ምን እናድርግ? አዲሱ መድኃኒት ሄሎ አካባቢ አላወጣም። ገባ። ትንሽ ምክር ፈልጋለሁ። እሺ ንገሪኝ። የወልክ ከአሌክስ እኔ በአስመሳይ ሰው በጣም ልቤ ተጎዳ። የተሰበርኩ ልጅ ነኝ። ገባ። ዙሪያ ያሉ ማለት ነው በጣም አስመሳይ ሰውና በጣም እኔ የሚጎዱ ማለት ነው። በጣም ልቤ የተሰባበረ ነው። እውነት ከራሴ ጋር ተጣለው። በቃ እውነት በጣም ጨለማ ውስጥ ነኝ ያለው። እኔ የውሸት አልፈልግም፣ ማስመሳይነት አልፈልግም። እውነት ነገር ነው ማውራ። ገባ። ግን እኔ ደግሞ ሰዎቹ ልክ እንደ እኔ ብዬ አውራለሁ፣ ሁሌ ውስጤ አውራለሁ። ገባ። በቃ ሰውም እኮ ነገ ይቀየራል ብዬ አላስብም። የሰው ልጅ በጣም ከባድ ነው። በጣም በሴት ጎደኛም በጣም እንትና ጎዳት ደርሶብኛል። በወንድም ተከድጃለሁ እኔ ማለት ነው። ምንም በቃ ፈጣሪ ብቻ ነው አለ አሁን ማለት ነው። እውነት እኔ እንዴት ከዚህ ህይወት እንዴት ወጣለሁ? ከራሴ ጋርም እንዴት ታረቃለሁ? ያለፈ ህይወት ነው። ግን ይሄ እንደ ትምህርትም ይሆናል። ሴት ልጅ እኔ ላይ ጥቅስ ያረገችው ለትምህርት ስለሞ ላውራ ወላ ይቅርብኝ። እሺ ሆነ። ያን ጊዜ ግን በጣም ትንሽ ነኝ። 16 ዓመት ሆኜ ነው። ገባ። እንደማንኛው ሰው አመንኩ። ከዛ እኔ ክፍለ ሀገር ነበረ። ከዛ እና ያለች ነው ማለት ነው በአካል አውቃለሁ እና አብረን እንሰራለን ምናምን አለች። የሰው ቤት ነበርኩ በፊት ማለት ነው። ከዛ ህይወት ታወጣለህ ብዬ ወይ አማርኛ ትንሽ ስለሚከብድኝ ቅርታ እንግዲህ ይገባል ብዬ ነው ማስበው። እና ከዛ ህይወት ታወጣለህ ብዬ ስራ አብረን እንሰራለን፣ በቃ እኔ ወደ አረብ ሀገር ልመጣ ስለሆነ ማለት ነው አብረን እንሰራለን ምናምን አለች። ኦኬ አልኩ እኔ ማለት ነው። አመንኩ። አላውቅም ሰው በጣም ክደትና ይሄ እንዳለ ማለት ነው። በራስ ነው ልጅነትም አለ ያን ጊዜ ማለት ነው። ግን ደግሞ ልክ እንዳመንኩ ፈጣሪ ከኔ ጋር ነው። ከአስመሳይ ሰው አይደለም እንጂ ከእውነተኛ ጋር ሁሌ ፈጣሪ አለ። ገባ። ከዛ እሷ ለከስ ወደ አዲስ አበባ አካባቢ ነው ወደ ምንድነው ባላ ለቀም ሴሚስ አይደለም ግን በጣም ሰፈሩ ያስፈራል። ገባ። ምንም የለም በቃ ስልኬ ምናምን ይዤ ሻንጣዬን ይዤ ወደ እሷ ሄድኩ። ለከስ 2 ሰዓት ሆኗል። ምንም የለም እኮ ሰፈር። እሷ አምኜ ነው እኮ እሷ ለከስ ለሌላ ሰው ልታሳልፋ ለወንዶች ለ3 ወንድ ማለት ነው። لا ماما يلا يستعرف. اوكي لا شوفي اقصي من هذا. اوكي فحم ودي اعطي ድናንዲ። እሺ የሀበሻ ቀሚስ ስለምሰራ ነው እንደዚህ ያደረኩት። እሺ ምን ልታዘዝ? አሪፍ የሀበሻ ልብስ በእጅ የሚሰራ ጥልፍ የሆነ የእናቶቻችን ፈትል ላሳያችሁ ብዬ ነው።
እሺ አንድ ደቂቃ አሳያ ነገራቸው። እሺ እኔ አባት በትልቁ ታደርግኛለህ? ይቅርታ አንዴ በቪዲዮ ልታሳያቸው ነው? በቪዲዮ አይሻልም? አይ አሁን በቪዲዮ ማሳየቱ እንትን አይደለም፣ ንገራቸው። ያው ማሰራት ከሆነ አሁን ማሳየት እንደው ሌላ እንትን ነው የሚሆነው፣ ታይም ነው የሚወስደው። አሁን እኮ እንድታስተዋወቅ እኮ እድሉን እየሰጠው እኮ። አዎ በእነሱማ አይቶ ደግሞ እንዳያምኑ ብዬ ነው። የጥልፍ በእጅ ስለሚሰራ እዚህ ትግራይ ነው። አሳያቸው፣ እንደዚህ ከፍተህ አሳያቸው። እሺ እኔ አባት አመሰግናለሁ። እሺ አንድ ደቂቃ ነው ያለህ። እሺ ያው እየቆጠረ ነው። አየው ሰከንዱ፣ አየው። እሺ ይሄ ሰከንድ ሲያልቅ እንትን በል። እሺ የኔ አባት በእንደዚህ ያበሻ ልብስ ፊት ለፊቱ ሙሉ በሙሉ በእጅ የተሰራ ልብስ ነው። እናቶቻችን የፈተሉት ፈትል ነው። ኩታ ነጠላ አለው፣ መቀነትም አለው። ወዳላችሁበት ሀገር እንልካለን። ቁጥር ስልክ ፕሮፋይል ይጋለ። በአክሱም ፈትል ጥበብ ነው ያለሁትም፣ በአክሱም በአድግራት ነው ያለሁት። በትግራይ ክልል ኩታ ነጠላ አለው፣ መቀነትም አለው። የተለያየ ያበሻ ልብስ በእንደዚህ ደግሞ በዙሪያዎች ማለት ነው። በጣም ምርጥ ዙሪያዎች አሉ እንደምታዩት። በእንደዚህ አይነት ምርጥ ዙሪያዎች አሉ። በእነዚህ በዙሪያዎችም አሉ። በዋትስአፕ በቪዲዮ ከደወላችሁ በእንደዚህ ያሳያችኋለሁ። የወንድ ነጠላ በእንደዚህ እናቶቻችን የፈተሉት፣ ይሄ ገና አልተጨረሰም፣ በፈትል ማለት ነው። አመሰግናለሁ። አድራሻህንና ስልክ ቁጥርህን ንገራቸው። አዎ ስልክ ቁጥር የፕሮፋይል ላይ አለ። አይ ንገራቸው። አሁንማ ልትወጣ ስለሆነ እሺ፣ 09 ንገራቸው። እዚህ ልጽፈው? አይ ንገራቸው፣ በቃልህ ንገራቸው። እሺ 09 79 52 96 41 በዋትስአፕ በቴሌግራም ኮንታክት ማድረግ ትችላላችሁ። እሺ እኔ አባት 09 79 52 96 41 እሺ ይቅርታ ግን በጣም ይቅርታ እኔ አባት። እሺ እኔ አባት አመሰግናለሁ። እሺ ያው እኔ ሌላ ጉዳይ መስሎኝ ያስገባሁት፣ ግን ከገባ አይቀር የሚጠቅመው ከሆነ ችግር የለም። አንድ ደቂቃ መስዋዕት ብናደርግ። እሺ እንቀጥል። በር ላይ ነርሶች ለምሮ ጉልኮስ ማሰጡል። ሄሎ ሰላም አሌክስ።